عيسى ابن مريم قول الحق الذي فيه يمترون يهينو የመርየም ልጅ ዒሳ ማለት ይሄ ነው። قول الحق الذي فيه يمترون በሱ ጉዳይ ላይ የሚጨቃጨቁበትና የተለያዩበት ትክክለኛው ንግግር ይሄ ነው አለ። ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون ما كان لله أن يتخذ من ولد لا الله ልጅ ሊኖረው የተገባ አይደለም ማለት መጽሐፉ ቁርአኑ ሲናገር ማለት ነው። ሱብሃነህ ይሄ ጥራት ይገባው ከዚህ አለ ባይሆን አለ የሱ ጉዳይ ከሆነ የጨነቃችሁ إذا قضى أمرا አንድ ጉዳይ በሻ ጊዜ አለ فإنما يقول له كن ለሱ የሚለው ሁን ብቻ ነው አለ ከዛም فيكون ይሆናልም የዒሳ ጉዳይ ይሄ ነው አለ ከዛ ቀጠለና وإن الله ربي وربكم فاعبدوه هذا صراط مستقيم ይሄ ነው እንግዲህ የኔን وإن الله ربي አላህ ጌታዬ ነው አለ ወረበኩም የእናንተም ጌታ ነው አለ فاعبدوه ተገዙትም هذا صراط مستقيم ትክክለኛው ጎዳና ማለት ይሄ ነው አለ ያው ይሄን ይመስላል አንዴ መጨረሻ ፓርት ላይ ማን ነው ጌታ ነው ኢየሱስ ነው ያለው የኢየሱስ ጌታችሁ አላህ ጌታችሁ ነው አለ ኢየሱስ አላህ ጌታችሁ የኔም ጌታ ነው አለ ይሄ ደግሞ ባይብል ላይም አለ you know that ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ ምን አለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ ለማን ለመቅደላዊት ማርያም እንዲህ ብሎ ነገራት ሌላ ቦታ ላይም ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል እሺ ቆይ ላውጣውና obviously በእስልምናና በክርስትና መሃል ልዩነት አለ ዋናው ሜጀሩ እናንተ ኢየሱስ ክርስቶስ ነብይ ነው ብላችሁ የምታስቡት እኛ ደግሞ ጌታ ነው ከሶስቱ አምላክ ከሶስቱ ስላሴዎች አንዱ ነው ከአብ ብለን ነው የምናስበው ምናምነው እሱ ትልቅ ሜጀር ልዩነታችን ነው በሱ do you want to talk about that part በሱ ማውራት ትፈልጋለህ ዲስከስ ማድረግ ትፈልጋለህ ምክንያቱም እኔ ብዙ እስላም ጓደኞች አሉኝ ብዙ ያ ቦታ ላይ ሆኛለሁ ግን ሶስት አምላክ አይደለም ይወላችሁ መሰላችሁ ስላሴ ማለት እኔ ትንሽ let me give you ትንሽ explanation ስላሴ ማለት ሶስትም አንድም ነው ይሄ ሰው ሆናችሁ የናንተ በሰው ሌቭል በሰው ጭንቅላት ማወቅ በጣም ይከብዳል ምክንያቱም ይሄ ምንድነው የፈጣሪ just like ገልጸ በረከት ነው ሰው ልጅ ፈጣሪ ሁሉ የሚያደርገውን like የፈጣሪ ሙሉ ማንነት ሊረዳ አይችልም ያ ከሰው አስተሳሰብ በላይ ነው ተረደ በጣም የተራቀቀ ነው ሲጀመር አምላክ ፈጣሪ በጣም የተራቀቀ ነው የሰው ልጅ በሰው ልጅ አምሮ ስለ ፈጣሪ ሁሉ ነገር ማወቅ አይችልም ሶ ስላሴዎች ሶስትም አንድም ናቸው ሶስትም የሚያረጋቸው ነገር አለ አንድም የሚያረጋቸው ነገር አለ ኢየሱስ ክርስቶስ ማምነው እኔ ተማርኩት በሙሉ ልብም ደግሞ መቀበለው ኢየሱስ ክርስቶስ ከሶስቱ አምላክ አንድ ነው አብ አለ ወልድ አለ መንፈስ ቅዱስ አለ መንፈስ ቅዱስ ከአብ የሚጸርዝ ወይም ከአብ የሚወጣ መንፈስ ነው አይታይም አይዳሰስም አብም እንደዛ ነው አይታይም አይዳሰስም ከሁለቱ የተለየው ምንድነው ኢየሱስ ክርስቶስ ይታይ ነበር ይዳሰስ ነበር ኢየሱስ ክርስቶስ ለምን ሰው ሆኖ ተፈጠረ ለምን ወደ ሰው እንዲሆን ተደረገ በጣም ዲፕ ነው እሱ ምክንያቱም የሰው ልጅ የሰራው ኃጢያት ነበረ የሰው ልጅ የሰራውን ኃጢያት ደግሞ ሊሽር የሚችለው ሰው ልጅ ነበረ ሶ አምላክ በቃ አጥር ለማድረግ አዳምና ሔዋን አታርጉ የተባሉትን ነገር ሲያደርጉ የአምላክን ቃል ሲሰብሩ ምን ተደረጉ ተገሰሱ አይደለ ኃጢያተኞች ስለሆኑ ተገሰሱ መጀመሪያም የተነገራቸው ነገር ነበርኩ ተገሰሱ በቃ
ሲገሰሱ ምድር ላይ ከተወረወሩ በኋላ ለብዙ ዓመታት ተማጽነውታል። እግዚአብሔርን፣ አምላክን፣ ስላሴዎችን በጣም ተማጽነዋል። ሁለተኛ እድል እንዲሰጣቸው ማለት ነው። ያ ሁለተኛ እድል ደግሞ አምላክ ቃሉን አይሰብርም። ቃሉን ይሰብራል እንደ ኢብራሂም ማለት ይሄን ካረጋችሁ እገስሳችኋለሁ ብሎ ቃል ነው። ኦልሬዲ ቃሉን አውጥቶታል። ግን ደግሞ አምላክ ምንድነው ይራራል። አይ አምላክ ይራራል። እውነተኛ በበላችሁ ቀን ሞትን ትሞታላችሁ አምላክ ይራራል ማለት አዎ አትብሉ አላቸው። ይሄን ዕፀ በለስ ከበላችሁ አይሞትን ሞት ትሞታላችሁ። ሁለት አይነት ሞት አለ። ስጋችሁ ይሞታል፣ ነፍሳችሁ ይሞታል። እግዚአብሔር ደግሞ በሰዓቱ ያላቸው አይሞትን ሞት ትሞታላችሁ ማለት ስጋችሁ ነፍሳችሁም ይሞታል ማለት ነው። አሁን እኛ ስንሞት ምንድነው ስጋችን ይሞታል። ከዛ ነው ንስሐ ያልገባ ሰው ነፍሱም ይሞታል ተብሎ የሚታመነው አይደለ? ምክንያቱም ሃይማኖቱን ያልተከተለ ለእግዚአብሔር ንጹህ ያልሆነ ሰው ነፍሱ ይሞታል ይባላል። በሰዓቱ እግዚአብሔር አይሞትን ሞት እቀጣችኋለሁ፣ አይሞትን ሞት ትሞታላችሁ ሲላቸው ስጋችሁንም ነፍሳችሁንም እገለዋለሁ በቃ ትሞታላችሁ ነው የተባሉት። እነሱ በለሱን በሏት፣ እሷን በላችሁ፣ አዳምንም አሳስታ በላችሁ። ሰው ሁለቱም አይሞቱ ሞት ሞቱ። ከዛ ምድር ላይ ከተወረወሩ በኋላ በጣም ለብዙ ዓመታት ይማጸኑት ነበር ሁለተኛ እድልን ለማግኘት ብቻ። ግን ደግሞ የአውሬዲ ቃል ትእዛዝ ከአምላክ ትእዛዝ ወጥቷል። ሞተዋል እነዛ ሰዎች። ምድር it was hell እነሱ ግን እኛ እንኳን ሲኦል ብለን ወደዛ ምድር ለነሱ ሲኦል ነበር። ያንን ነገር እሱ ለዛ አምላክ ቃሉ አይታጠፍም እንዳልኳችሁ ሁሉ ምንድነው በዚህ ጋር ደግሞ ያዝንላቸው ነበር። እሱ የፈጠራቸው ፍጥሮች ስለሆኑ ይራራላቸው ነበር። ምን ያደረገ ከሶስቱ አምላክ ምን ያደረገ ስላቸውም ስለ ሶስቱ አምላክ ነው የማወራው፣ ስለ ስላሴዎች ማለት ነው። ከሶስቱ አምላክ አንዱ ስጋ ለበሰ። በእመቤታችን በድንግል ማርያም ኃያልነት በእግዚአብሔር ጥበብ ስጋ ለበሰና ወደ ምድር ወረደ። ወደ ምድር ሲወርድ አምላክ ሆኖ ነው እንዴ? አይደለም እኮ ሰው ሆኖ ነው። ምን ለመሆን? ሰው ልጆች ያጠፉትን ጥፋት እንደ ሰው ቅጣቱን ለመቀጣት ተረዳችሁኝ አይደል? አምላክ ስላዘነላቸው ይቅር ብያቸዋለሁ ማለት አይችልም። ምክንያቱም ኦልሬዲ ከቃሉ ጋር ሶስት ይባላል፣ ሶስትም አንድም ናቸው ይባላል። ሶስት ምንድነው የሚያደርጋቸው መሰላችሁ? ዲር ፊገር አልኳችሁ። መንፈስ ቅዱስ ጸራጺ ነው። አሁን እኛ ስንጠመቅ አብ ወይ ደግሞ ክርስቶስ አይደለም የሚያርፍብን፣ መንፈስ ቅዱስ ነው። መንፈስ ነው፣ ቅዱስ መንፈስ ነው። ክርስቶስ የሰው ፊገር ያለው የሰው ስጋ የለበሰ ነው ክርስቶስ። አብ ደግሞ አባት ነው። ምክንያቱም መንፈስ ቅዱስ ከሱ ይጸርጻል፣ ለኢየሱስ ክርስቶስም አባት ሆኖታል። ተረዳችሁ? ያ ሶስት ያደርጋቸዋል። አንድ የሚያደርገው ምንድነው? አንድ የሚያደርጋቸው ኃይላቸውና አንድ ይሄን ብቻ ብያቸው ግራ ስለተጋቡ ኦርቶዶክስ ሆኖ ግራ የሚጋቡ አሉ። በሶስትና በአንድነት አንድ የሚያደርጋቸው ዓለምን በማሳለፍ እና ደግሞ ኃይላቸው ሁሉ ነገራቸው ግርማ ሞገሳቸው ሁሉ ነገራቸው አንድ ያደርጋቸዋል። ጀስት አባት ማለት በግልጸኛ አባት ማለት ነው። መንፈስ ቅዱስ መንፈስ ማለት ነው። ኢየሱስ ክርስቶስ ደግሞ እንደምታውቁት ምን አልከኝ ኢብራሂም? ቴንክ ዩ አሪፍ ነው፣ ጥሩ ነው ማብራሪያው። ግን ምን መሰለሽ ይሄ ምንድነው እኔ እሱን ትክክል አይደለም አላልኩትም፣ እኔንም ትክክል አይደለሽም አላለኝ። ጀስት ነገርኩትም አውቀው የሚያውቀውን ነገረኝ። ቁርአኑን አዳመጥኩለት። እኔ አሁን ይሄ እየሰበኩት ነው ቁጭ ብሎ ሰማ። he doesn't have to believe it። እዚህ ጋር ኮንቨርት ማድረግ የለበትም nothing። እሺ ቢያንካ ምን መሰለሽ ምን አልከኝ? ባይብል ላይ አንድም ቨርስ ላይ ላቲን የሚያሳይ አንድ ጥቅስ የለም። ያውም ባይብልን አንብቤያለሁ። ለምሳሌ አሁን መጀመሪያ ሲታመንበት በብሉይ ኪዳንም ከነበረው ጀምሮ እስከ አዲስ ኪዳን ለምጣለን። ብሉይ ኪዳን ላይ ነቢያት ሲያምኑት የነበረ አንድ አምላክ ነው። እሱ አንዱ አምላክ ምን አለ መሰለሽ? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ
ለሁላችን አንድ አባት ያለን አይደለምን? ልባል አንድ አባት ያለን አይደለምን? ያ አንዱ አባት ደግሞ አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አንድ አባት የተባለው አንዱ አምላክ ነው። አንድ አባት የተባለው የሁሉም አባት አንድ አምላክ ነው። ቀጠለ ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው ናቸው አይደል? ነው። ይሄ ማን ነው ብለን ስንል ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አይሁዳውያን ጋር በነበረው ክርክር ላይ ምን አላቸው? ኢየሱስም ምን አለ? እናንተ አምላካችን የምትሉት ለኔ አባቴ ነው አላቸው። አምላካችን የሚሉት እነሱ ለኢየሱስ ምኑ ነው? አባቱ ነው። የኢየሱስ አባት ደግሞ እንደምታውቂው አብ ነው። ስለዚህ ዘዳግም 6:4 ላይ ሙሴን ያናገረው አምላክ እነሱ አምላካችን ብለው የሚያምኑት ያ አምላክ ማን ነው? እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው የኢየሱስ አባት አብ ነው ማለት ነው። አየሽ? ስለዚህ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው። እንቀጥልና ይሄ አንድ አምላክ የሁሉ አባት የተባለው እሱ ራሱ ነው። ቀጠለው ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አንቺ አባት የለሽም እንዴ ቢያንካ? በደንብ አለሽ። አባቴ ብለሽ ትጠሪዋለሽ። እኔ አባት አለኝ አባቴ ብዬ እጠራዋለሁ። ሰዎች ሁሉ የሃይማኖት አባቶች አሉ። ግን ኢየሱስ ምን ለማለት ነው የፈለገው? ማንንም ፈጣሪ ብላችሁ አትጥሩ። ምክንያቱም የዕብራይስጡ አብ የሚለው ቃል ፈጣሪ ማለት ነው። ስለዚህ በምድር ላይ ማንንም አባት ብላችሁ አትጥሩ። ታዲያ ማን ነው? በሰማይ ያለው አባታችሁ አንዱ በሰማይ ያለው ማለት አንዱ ይሄ አንዱ የተባለው የኢየሱስም የሁሉም አባት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን አለ መሰለሽ? ኤፌሶን ላንብብልሽ ባለ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። ይሄ የሁሉ አባት የተባለው ማን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም ኢየሱስን እንትን ስትለው ስታናግረው ምን አላት መሰለሽ? ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ነገር ያጥፋል። አየሽ ምን አገኘን እዚህ ጋር? ይሄ አንድ አባት የተባለው አንድ አምላክ የሁሉ አባት የተባለው የኢየሱስም የሁሉም አባት ነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። ብቻውን እውነተኛ አምላክ ይሆናል አንድ ማን ነው እሱ? ቁጥር 1 ላይ አባት ሆይ እያለ ሲጠይቀው ነበር። ስለዚህ እሱ ማን ነው? እውነተኛ አምላክ ብቻህን የሆንክ አንተን እና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። በጣም የሚገርም ነው። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ። ከሱ ውጭ ሌላ አምላክ የለም ነው በቃ ባይብል ያስተማረው። ለዛ ነው ኢየሱስ ማርቆስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ እንዲህ ይላል። ልብ አድርጊና አዳምጡ። ኢየሱስም በመንገድ ሲወጣ አንድ ሰው ምን አለው? መጣ ተንበረከከለትና ቸር መምህር ሆይ አለው። ምን አለው? ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ላደርግ አለው። ኢየሱስ ቀጥታ ወደ መልስ መግባት ሲገባው ምን አለ? ስለምን ቸር ትለኛለህ አለው። ኦኬ ከአንዱ ከአምላክ በቀር ቸር ማንም የለም ማለት ማንም ከአንዱ ከአምላክ በቀር ቸር ማንም የለም። ስለምን እኔን ቸር ትለኛለህ? which means don't call me good, I'm not the one, I'm not that one ያ አንዱ የተባለው ነው አይደለም። ከዛ ቀጥለ ኢየሱስ ሌላ ቦታ ላይ ስትመጪ ደግሞ ከጻፎች ምናምን አንዳንዶች እየመጡ ይጠይቁት ነበር ኢየሱስ። እዛው ማርቆስ ምዕራፍ 12 ላይ አንዱ ከጻፎቹ አንዱ መጥቶ ጠየቀ። ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት አለ። ከዛ ኢየሱስ ምን አለ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ ነው ጌታ አምላካችን አንድ ጌታ ነው። አምላካችሁ አላለው። ጌታ አምላካችን አንድ ጌታ ነው። ቀጠለ ኢየሱስን መልሶ ኦኬ ምን አለ? አንተም በፍጹም ልብ በፍጹምም ነፍስ በፍጹምም ሐሳብ በፍጹምም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት አለ። ሁለተኛይቱ ባልንጀራን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም አለው።
ጸሐፊው ይሄን አየና ልብ አድርጊ ምን እንዳለው መልሱን ተመልከች። ጸሐፊው መልካም ነው መምህር ሆይ አንድ ነው አለ። አንድ ናችሁ አላለም ወይ ደግሞ አንድ ነህ አላለም። ምንድነው ያለው? አንድ ነው ከእርሱም በቀር ነው ያለው። ከአንተ በቀር አላለው ወይ ደግሞ ከእናንተ በቀር አላለው። ምንድነው ያለው? ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ አለው። ኢየሱስ ይሄንን ኮንፊርም አደረገለት። ቀጥሎ ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም ማለት። ይሄ ሰውዬ የተገነዘበው ምንድነው ስንል ሌላ ኢየሱስ ሳይሆን ሌላ አምላክ እንዳለ ነው የተረዳው። ለዛ ነው ኢየሱስ ሲናገር ምን ብሎ ነበር የተናገረው? ከሰይጣን ጋር በነበረው ግብግብ ሰይጣን መጥቶ ኢየሱስን በፈተነበት ጊዜ ምን አደረገ? ቁጥር ምዕራፍ 4 ማቴዎስ ወንጌል ምዕራፍ 4 ቁጥር 9 እና 10 ላይ ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለ። ወድቀህ ብትሰግድልኝ ሰይጣን። ከዛ ኢየሱስ ምን አለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና እኔ ላንተ አልሰግድም እያለው። ምንድነው የተጻፈው? ለጌታ ለአምላክ ስገድ፣ ያ ለጌታ አምላክ ስገድ እርሱንም ብቻ አምልክ ተብሎ የተጻፈለት ኦኬ ያ ማን ነው? ያህዌ ነው። ያህዌ ነው። ያ ማን ነው? ያህዌ ነው። የኢየሱስ አባት እናንተ አምላካችን የምትሉት ለኔ አባቴ ነው ብሎ ያስተማራቸው ነው። ያንን ለሱ ነው ስገድ። ይሄ የሚገኘው የት ነው ካልሽ ኦሪት ዘዳግም ምዕራፍ 6 ቁጥር 13 ላይ ነው የሚገኘው። ጌታ አምላክህን ተገዛ እሱም ብቻ አምልክ ተብሎ የተጻፈበት ማለት ነው። ስለዚህ መመለክም ያለበት ለዛ ነው እነሱም ሲናገሩ ሲያመሰግኑ ማን እንደነበር ልባል አንድ ሁለት ጥቅስ ልጨምርልሽ ከዛ ትቀጥያለሽ። የሚመለከው ማን እንደነበር ሲናገሩ የመጀመሪያው የሚመሰገነውን ላሳይሽ። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ ሰማያዊ ስፍራ በማን ነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ልባል ማን ነው? ባራኪው ናይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካሉ። ይባረክ ማን ነው የተባለው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካሉ። አው ስለዚህ መመስገን ያለበት ማን ብሎ ነው ያስተማረው? የኤፌሶን ጸሐፊ ጳውሎስ ያ አንዱ አምላክ ነው። ለዛ ነው ቀጠለና ምን አለ? ሮሜ ላይም ለሮሜ መልእክት በጻፈበትም ሮሜ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለ ሁላችሁ አምላኬን በማን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ ሌላ ነው አምላክ ያለው ልብ አድርጉ። አምላኬንም ያለ የሚናገረው ሌላ፣ ክርስቶስ ሌላ። ስለዚህ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ሌላ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ደግሞ እንዲህ ይላል ኢየሱስም እንዲህ አላት አንቺ ሴት እመኚ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ እናንተ ስለማታውቁት ትሰግዳላችሁ አላቸው። እኛ ግን መዳን ከአይሁድ ነውና ለምናቀው እንሰግዳለን አላት። ልብ አድርጊ ለምናቀው እንሰግዳለን። ለማ ለአምላኩ ይሰግድ ነበር ማለት ነው። አየሽ? ስለዚህ አምልኮ የሚገባው ብቸኛ አንድ አምላክ አብ እንደሆነ የመጨረሻ ጥቅስ ልስጥሽና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ይላል እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ምን እንደሆነ ከንቱ እንደሆነ ይቀርታል ሆኖ አየሽ ድሬዳዋ መሆኔ አቋሙ እሺ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ አለ። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር አንድ ብቻ ነው ያለው። ቀጠለ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ ብዙ አማልክቶች አሉ የታወቀ ነገር ግን አለ ለኛስ ነገር ሁሉ ከእርሱ ይሆናል ምንጭ እኛም ለእርሱ የሆነ አንድ አምላክ አባለን አለ። አለቀ። አንድ አምላክ ማን አለ አለ? አባለን። ይሄ አንዱ አምላክን ደግሞ ምን አለ? ከአንዱ በቀር ማንንም አምላክ እንደሌለ እናውቃለን አለ። ስለዚህ ከአብ ውጪ በባይብል መሰረት አንድ አምላክ የተባለ ማንም የለም፣ አንዴ ነው። ስለዚህ ስላሴ የተባለበት አንድ ጥቅስ ካለ እንደው ቢያንካዬ ታመጪና ትሰጪኛለሽ። እሱ ላይ ደግሞ እናወራለን። እስቲ ልስማሽ።
አንድ እንትን ልስጥክና በደንብ አንብበከው ሌላ ጊዜ እናነባለን። አንድ ምዕራፍ ልስጥክና ስለ ስላሴ በደንብ አንብበከው እናወራለን። አሁን እኔ ጀስት ክርክር ሳይሆን ውይይት ስለሆነ ያዝነው አንተ ያልከውን እየጠቀስኩ እሱ ትክክል አይደለም ብለን ክርክር ይሆንብናል አይደለ? ግን ውይይት መማማር እስከሆነ ድረስ ያዝነው ደግሞ አንተ ባልከው የተሳሳትከው እንዲያርክና እንቀጥላለን። አንደኛ አሁን አንተ ምንድነው መቀበል ያልፈልግከው ሪስፔክትፉሊ አንድም ሶስትም አምላክ እንዳለ አይደል? ስላሴ ኮንሰፕት ነው አንተን ያልጥስ ያ ኮንሰፕት ስላሴዎች አይባልም። በጋይስ ዎች አይጨመርም። እንደ ፕሉራል አይደለም ስላሴ ነው የሚባለው። አንድም ሶስትም አምላክ ማለት ነው አይደለ? ስለዚህ ከተራራው እንትን ጀምር ሰይጣን ኢየሱስ ክርስቶስን በምድር ላይ ሳለ ሊፈትነው የፈለገ ጊዜ ለፊት ቆመና ለኔ ከሰገድክልኝ ያው የዓለምን ሁሉ ነገር በእጅ ካረግልኝ ያው ልታሳስተኝ ነውና እኔ የምሰግደው ለአንድ ፈጣሪ ነው አይደል ያለው? ለአንድ አምላክ ነው አይደል ያለው? አንድ አምላክ እኔ እኮ አንድ አምላክ ያለ ያልኩት አንድ አምላክ ያ አንድ አምላክ ሶስት አምላክ ነው። ያ ሶስት አምላክ አንድ አምላክ። ይሄ የስላሴ ኮንሰፕት ነው። እኛ ሰው ነን። በሰው አይምሮ እንዴት አንድ ነገር ሶስት ይሆናል? ሶስት ነገር እንዴት አንድ ይሆናል? ያ ከኛ አይምሮ ከኛ አስተሳሰብ የረጸጸ የምትለው ቃል አሁን እዚህ ጋር ሃይላይት ታደርጉልኛለች። በጣም የረጸጸ ነው። በጣም ማለት የሰው ልጅ እንደ ሰው በጣም ብዙ ነገር ሊያስብ ይችላል። አይዶንት ኖ ጨረቃ ድረስ እስከሚሄድ ድረስ የሚሄድ የሚችል አይምሮ አለ። ግን ስለ አምላክ ያ ፓርት ላይ ሲመጣ ደግሞ ስላሴ ስለሚለው ኮንሴፕት ላይ ስንመጣ አንድ አምላክ ሶስት አምላክ አንድ አምላክ እንዴት ይሆናል የሚለው ነገር መማር ላይ የሚፈልግ ሶስት አምደ ቤተክርስቲያን የሚባሉ አምዶች አሉ። አምድ በግዕዝኛ ምን ማለት ነው? አንዴ ቆይ አንዴ ሚት አድርግ እናወራለን እንዳትሄጂ ቀጥይሽ ቢያንካ አምድ የሚባሉ አምዶች አሉ። 5 አምድ ናቸው። 5ቱ አምዶች ምንድን ናቸው? የቤተክርስቲያን ምሰሶች ናቸው። ማለት ያለ 5ቱ አንድ ያለ አንዱ ቤተክርስቲያን አትቆምም ማለት ነው። ሶ ሚስጥረ ስላሴ አለ። የመጀመሪያው አንዴሽ እንዳትረብሽኝ ችግር የለውም። እስከዛ እሷ አላወራት ቢያንካ ይቅርታ 5ቱ አምደ ስላሴ ሚስጥረ ስላሴ አለ። ሚስጥረ ስጋዌ አለ። ስጋዌ ማለት እንዴት ኢየሱስ ክርስቶስ ከሶስቱ አንድ አምላክ እንዴት ስጋ እንደለበሰ ነው። ሚስጥሮች ናቸው ማለት ሚስጥሮች ሲባል ተደብቀው ሰው እንዳያውቃቸው ምናምን ሳይሆን መማር ትችላላችሁ። ስለነሱ ሚስጥሮች መማራመድ ትችላላችሁ። ግን የሰው ልጅ እስከሆናችሁ ድረስ በሰው አይምሮአችሁ መቼም ፉል ኮንሰፕቱን ልትረዱት አይችሉም። ምክንያቱም በጣም ለሰው አይምሮ የረጸጸ ነው የአምላክ ስራዎች ስለሆኑ ማለት ነው። አንዱ ሚስጥረ ስላሴ ነው። እንዴት አንድ አምላክ ሶስት አምላክ እንዴት እንደሚሆን አንድ ሰው ልጅ ጴጴስ፣ ጳጳስ፣ ላይ ቄስ ብዙ ነገር ሊሆን ይችላል። ሼካ ብዙ ነገር ሊሆን ይችላል። በሃይማኖት ደረጃ ብዙ ስልጣን ሊኖር ይችላል። መቼም ፉል ኮንሰፕቱን አይገባቸውም። ምክንያቱም ሚስጥር ነው። ተረዳችሁኝ አይደል? ከዛ ሚስጥረ ስጋዌ አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ ከዛ ሚስጥረ ትንሳኤ አለ። ቁርባን፣ ሚስጥረ ጥምቀትና ሚስጥረ ትንሳኤ እነሱ አሁን ላይ ኦርቶዶክስ ከሆናችሁ በጣም ተማሯቸው። ክርስቲያን ኢንጂነራል ከሆናችሁ ካቶሊክ ኤቭሪቲንግ ተማሯቸው። በጣም ለቤተ ክርስቲያን ሞስት ኢምፖርታንት የሆኑ አምዶች ናቸው። ተረዳችሁኝ አይደል? የስላሴ ኮንሰፕት እዛ ውስጥ ነው። አሁን ምንም ብላችሁ ጥቅስ ባመጣላችሁ አይምሯችሁን ኦፕን አድርጋችሁት ያን ኮንሴፕት ለመማር እስካልፈለጋችሁ ድረስ አይገባችሁ። ተረዳችሁኝ አይደል? አይኖ ብዙ ክርስቲያን ሲባል ብዙ ተከፋፍለናል። ግን አንድ የሚያደርገን ትልቁ ነገራችን ሁላችንም በሚስጥረ ስላሴ ማመናችን ነው። አሁን እዚህ ጋር ለምንድነው ኢየሱስ ክርስቶስ ነብይ ነው ብዬ ማለም ነው? ቅድም ካልኳችሁ ነገሮች ጀምሮ ቅድም ካወራችሁ እስካሁን ካወራችሁ ነገሮች
እኔ ነብይ ነው ብዬ አላምንም። አስተምሮዬም ሃይማኖቴም እሱን አይደለም የሚያስተምረኝ። ከሶስቱ አምላክ ስጋ የለበሰው እኛን ለማዳን የመጣው ሰው ልጅ ስለሆነ ያጠፋው እግዚአብሔርም የሰው ልጅ ስለሆነ ሊቀጣ ያሰበው የቀጣው በሰው ሆኖ መጥቶ የኛን ቅጣት ተቀጣልን ይቅር እንድንባል። ሰው ስጋ ነው እኮ ያጠፋው። አዳምና ሔዋን መላእክት አልነበሩ፣ ስጋ ሰዎች ነበሩ። ያጠፉት እንደ ሰው ስለነበረ ስጋውን ሰጥቶ ደሙን አፍስሶ መስቀል ላይ ተሰቅሎ ለኛ እንዴት ነው ሳክሪፋይስ ሆኖናል። አይ ዶንት ኖ ከፈለክ ቢያንካ ይኸውልሽ አሁን ካላስቸገርኩሽ ማለት ነው እኔ ኦብቪየስሊ ቅድም እንዳሳየሁሽ ስላሴን ይወክላል ብዬ ማምነው አንድም ጥቅስ አላገኘም እስከዛሬ አንብቤ ያለው። በነገራችን ላይ ለምን አነበብክ ብለህ ካልሽኝ አባቴ ፕሮቴስታንት ነው እና እኔ ሙስሊም ነኝ። ሰው በዛ ምክንያት አነባለሁ። ሰው አንድም ጥቅስ አላገኘውም። አንድ ጥቅስ ብትሰጪኝ በዛ ላይ ማውራት እንችላለን። ኤኒዌይስ ግን አሁን እሱ ይቅርና አንድ ጥቅስ እንደሌለ ነው ማለት አንድም ስላሴን የሚያሳይ ባይሆን ያለው ቀደም እንዳልኩሽ አንድ አምላክ ነው። ነብይ አይደለም ብዬ አመንኩኝ አልሽ። ኢየሱስ ነብይ ለመሆኑ በጣም ብዙ ጥቅሶች ነብይ ብቻ ሳይሆን አሁን ለምሳሌ ማርያም የወለደችው ምንድነው ብለን ስንል ሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ እናንብበው ምን እንደሚል። ምን አለ ሉቃስ ወንጌል ምዕራፍ 1 ላይ ሲናገር እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። የተወለደው ወንድ ልጅ ነው። የተወለደው ጽንስ ነበር፣ የሚበላ የሚጠጣ ነበር። ከዛ ቀጠለና ምን አለ ጌታ አምላክም የአባቱም የዳዊትን ዙፋን ይሰጠዋል አለ። ማን ነው የሚሰጠው? ጌታ አምላክ የተባለ አለ። ልብ አድርጉ። ያ ጌታ አምላክ ለማን ይሰጠዋል? ለኢየሱስ የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ አሁን ያ ጌታ አምላክ ነው መመለክ ያለበት ነው ባይብሉ ብሎ የሚያስተምረው አንድም ቦታ ኤኒ ሲንግል ቨርስ ማለት ነው አንድ ሲንግል ኢየሱስ መመለክ እንዳለበት የሚያሳይ ኢየሱስ አንድም ቦታ አንዱ አምላክ እንደሆነ የሚያሳይ አንድ ጥቅስ የለም። there is nothing ማለት ነው። ጥቅስ ካለ ትሰጡኛላችሁ እናንተ። ባይሆን ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። ከእግዚአብሔር ሰምቼ ለእናንተ የነገርኳችሁ ሰው ነኝ አለ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ኢየሱስ ምን አለ ሲናገር ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ሳይከበር አይቀርም አለ። ራሱን ነብይ እያለ ይቀራል። ብዙ ቦታ ነብይ ስለ ነብይነት በጣም ብዙ ጥቅስ ልሰጥ ይችላል። ለዛ ነው እግዚአብሔርም ኦሪት ዘኍልቍ ላይ ሲናገር እኔ ነብይ ነኝ የሚልበት። እሺ ማርቆስ 6:4 ነው። መጀመሪያ ከዛ በፊት አንድ ጊዜ አንዴ ከዚህ ጥቅስ በፊት አንድ ጥቅስ ልስጥሽ አንዴ። እሺ ሪፈረንስ ሰጣኝ አንተ አንብብልኝ፣ ችግር የለውም እኔ እስካገኘው ድረስ አንብብልኝ። እኔ ማርክ ላደርገው ስለፈለኩ። እሺ 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 ምን አለ መሰለሽ የመጀመሪያ እቺን ጥቅስ ትይዥልኛለሽ። ስንት መሰለሽ የምትይዥልኝ? ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ኦሪት ዘኍልቍ ምዕራፍ 12 ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል። መጀመሪያ ይሄንን እንደ መነሻ ነው የምናየው። እሺ መነሻ ነው ይሄ። ምንድነው መነሻ ያደረገው? ላንብበው። እርሱም አለማ እግዚአብሔር ምን አለ? ይቅርታ ቆይ የፕሮቴስታንት መጽሐፍ ቅዱስ ነው ያስከው ወይስ? አረ ሁሉም ላይ አለ። 81ዱም ላይ 66 ላይ ነው። በጣም ብዙ ልዩነት አለው። እኔ እንደ ኦርቶዶክስ ነው አይደል? እዚህ ጋር 81 ቆይ እኔ የኦርቶዶክስ እና የፕሮቴስታንት ልዩነት ነው። እሺ ጎ ኦኬ ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል፣ እርሱ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ። ልብ አድርጊ እግዚአብሔር ሲናገር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልምን አናገረዋለሁ አለ። አሁን ይህ መስፈርት ነው። እግዚአብሔር ነብይ ካለ ወይ በራእይ ያናገረዋል ወይ በህልም ያናገረዋል። ይሄን ያዥልኝና አሁን ወደ ኢየሱስ ነብይነት እንምጣ። ኢየሱስ ነብይ ስለመሆኑ በጣም ብዙ ጥቅሶች አሉ። ለምሳሌ ከአምላኩ ሰምቶ ለሰዎች ማስተላለፉ በራሱ
ነብይ ያደርገዋል። አሁን በአሁኑ ጥቅስ ማለት ነው። ግን እሱን አይደለም፣ እሱን በኋላ እሰጥሻለሁ። ነብይ የተባለበትን ልስጥሽ። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ማን የመጣው? ነብዩ ኢየሱስ። እንቀጥል። ሉቃስ ወንጌል ምዕራፍ 24 አዎ የኦርቶዶክስ መጽሐፍ ቅዱስ ላውጣለሽ? No way. Wait, camera. I know. By the way, this is nothing to argue about. Again, ain't no way. ነብይ የሚለው plenty of time. I just it's fine. እያሳየኝ ላውጣለሽ? እያሳየሽ because I have the same Bible. በቃ ላውጣለሽ። እሺ ማቴዎስ ወንጌል ላውጣ። እሺ ማቴዎስ። እሺ የመጀመሪያ የሉቃስ ወንጌል ስንት ነው? ሉቃስ ወንጌል ምዕራፍ 24 ኦኬ። ሉቃስ ወንጌል ምዕራፍ 24 ምዕራፍ ምዕራፍ 4 ቁጥር 19 ላይ ማለት ነው። እሺ እንትን ላድርግልሽ። የታለ ማቅለሚያ? ዌር ኢዝ ማይ ማቅለሚያ? ወት አባቱ ተፈኩት። ኤኒዌይስ በቃሽ። ለፊት አጣሁት ዝም ብዬ አሳይሻለሁ። እሺ ይፋቀድ ይኸው። እሺ ላሳይሽ አዙሬ አንዴ። ተመልከች ቁጥር 19 ላይ አንተ ብቻ ከሚለውን ጀምር። ያው እሱ ኦኬ። ይህ ምንድነው ከሚለውን ጀምር። እሺ ይህ ምንድነው ከሚለውን ጀምር። እዚህ አካባቢ ማለት ነው። ቆይ ቁጥር ላሳይሽ አንዴ። እዚህ አካባቢ እንጀምር። እሺ በእግዚአብሔር ከሚለውን ጀምር። አየሽው? ታያል? እሺ በእግዚአብሔር አለ በእግዚአብሔር ፊት በሕዝቡ ሁሉ ፊት በቃሉና በስራው ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ይላል። አየሽው? ከፍ አድርገው ወደ ላይ ኢብራሂም። ያው በእግዚአብሔር ከሚለው ጀምሪና አንብቢ ውስጥ ሃይላይት ስላላረኩበት ነው። እንትን ሃይላይት ማድረግ ግን አጣዋት። ቆይ ይሄ እኮ የፕሮቴስታንት ባይብል ነው ካዲያ። እሺ ላሳይሽ። የፕሮቴስታንት ነው ይሄ። ሄይ እሺ ምን አለ? ዙም አውት ሙሉ እንትኑን አሳይሽ። ያው ከቨር ያውልሽ መጽሐፍ ቅዱስ አለ። የብሉይ ኪዳንና የሐዲስ ኪዳን መጽሐፍት በብፁዕ ወቅዱሰ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት ፈቃድና ትእዛዝ ተዘጋጅቶ ከግዕዙ ዘርዕና ከመጽሐፍ ቅዱሱ መሰረታዊ ቋንቋዎች ከዕብራይስጥ ከጽሩ ዘርዕ ጋር ተመሳክሮ የታተመ አለ የኢትዮጵያ መጽሐፍ ቅዱስ ማህበር። ከዛ በኋላ አሁን ይሄ የማን እንደሆነ ተመልከቹ። ያው እዚህ ያሰመርኩበት ላይ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታተመ ይላል። አየሽ ለማን የታተመ ነው? አዎ ስለዚህ በጣም ፕሌኒ ኦፍ ታይምስ ነው የምልሽ። ኢየሱስ ነብይ መሆኑን ነው የሚናገረው። ኢየሱስ ነብይ መሆኑ ብቻ ሳይሆን እኔ ምዕራፍ ልስጥክ ትሄዳለህ። ያስከው መጽሐፍ ቅዱስ ላይ
የግዕዝ ቁጥር አለማወቅ በጣም ይቆጨኛል። ግን ላይክና በግዕዝኛ ስለሆነ ከኒሲየ ምን ቁጥር እንደሆነ አላውቅም። አሩ ነው እኔ ግዕዝኛ አልችልም ጋይስ። ግን ሚስጥረ ስላሴ ነው የሚለው መጽሐፍ ቅዱስ ላይ ነው። እስቲ መጽሐፉን እንደዚህ ያሳይ። መጽሐፉን አሳይኝ እስቲ አሳይኝ መጽሐፉን እንትን አለክ አይደለ? ይሄ ፍሮንት ፔጁ ላይ ሊስት ቆይ ላሳይሽ። እዛ ላይ መጽሐፍ ነው ሚስጥረ ስላሴ ሚሊዮን አታውቅም። ይሄ መጽሐፍ ነው ወይስ ይሄንን መጽሐፍ ነው? የእርግጠኛ ነኝ የመጀመሪያ